ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከተጀመረ ሳምንት የሞላው የኢራን ጦርነት ከወዲሁ የሀገራትን የመሳሪያ አቅም እየፈተነ እንደሆነ እየተነገረ ይገኛል። በዚህ መሃል ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለጋዜጠኞች የሰጡት መግለጫ ኢራናውያንን ሲያስደስት አሜሪካና እስራኤል ስለማስቆጣቱ እየተነገረ ይገኛል። ከሚኒስትሩ መግለጫ በኋላ ደግሞ ታዋቂዎቹ ሚዲያዎች አልጀዚራና ዋሽንግተን ፖስት ስለ አሜሪካ ሚሳይሎች አነጋጋሪ መረጃዎችን ሲያጋሩ ሁኔታው ደስታን የፈጠረላት ኢራን ደግሞ ጦርነቱ ገና መች ተጀመረና ምድሬ በሚሳይል የተሞላች ነች ስትል ጦርነቱን ለመቀጠል ዝግጁ መሆኗ ተገልጿል። በዝርዝር እንመለከታቸዋለን። በሌላ መረጃችን ደግሞ መንግስት ሸኔ በማለት የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይልን የተመለከተ አምነስቲ አስደንጋጭ ሪፖርት አውጥቷል። ይህንንም ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የአሜሪካው አዲስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ ለጋዜጠኞች የሰጡት መግለጫ በዋሽንግተንና በቴል አቪቭ ከፍተኛ ድንጋጤና ቁጣን ቀስቅሷል። አንዳንድ ወገኖች ንግግሩን የአሜሪካ ሽንፈት አዋጅ ሲሉ እየፈረጁት ይገኛሉ። ሩቢዮ ከኢራን ጋር ሊኖር ስለሚችለው ቀጥተኛ ጦርነት ሲያስረዱ አሜሪካ ያለችበትን የትጥቅ እጥረትና የኢራን የማምረት አቅም እንዲህ በማለት አነጻጽረዋል። ከኢራን ጋር በምናደርገው ጦርነት ዙሪያ ግልጽ ሊሆን የሚገባቸው እውነታዎች አሉ። ኢራን በወር በመቶዎች የሚቆጠሩ ሚሳይሎችን ማምረት ስትችል እኛ ግን በወር ማምረት የምንችለው 6 ወይም 7 የሚሳይል መከላከያዎችን ብቻ ነው ማለታቸው ነው ቁጣን የቀሰቀሰው። ንግግሩም የወታደራዊ ሚኒስትር ማጋለጥ ነው በሚል ነው ሀገራቱ እያስቆጣው ተብሏል። አሜሪካ ሚሳይሎችን የመመከት አቅሟ ውስን መሆኑን በይፋ መነገሩ ለጠላቶች የልብ ልብ ይሰጣል ተብሎ ታምኗል። የሚኒስትሩ ንግግር አሜሪካ አልፎ እስራኤልን ማሰጋት ተገልጿል። እስራኤል በአብዛኛው በአሜሪካ የጸረ ሚሳይል ድጋፍ ላይ የምትተማመን በመሆኑ የአቅርቦት የለንም የሚል አንድምታ ያለው ንግግር ቴል አቪቭን አስቆጥቷል። የሩቢዮ ጦርነት ሳይጀመር አንችልም የሚል መንፈስ ያለው ንግግር በአሜሪካ የጦር አሰላለፍ ላይ ትልቅ ቅሬታ ፈጥሯል። የሩቢዮ ንግግር አሜሪካ ወደ መካከለኛው ምስራቅ ጦርነት ከመግባት ይልቅ በዲፕሎማሲ እንድትገደብ ለማድረግ የታለመ ይሆን ወይም የጦር መሳሪያ ማምረቻ በጀትን ለማስጨመር የታቀደ ስትል ያልታወቀ ሲሆን ወደፊት የሚታይ ይሆናል። ከሩቢዮ መግለጫ በኋላ በተመሳሳይ ዋሽንግተን ፖስትና አልጀዚራ አሜሪካ ከእስራኤል በጋራ በመቀናጀት ኢራን ላይ የፈጸመች ካለው መጠነ ሰፊ ጥቃት ጋር በተያያዘ የአሜሪካ ተኳሽ በከፍተኛ ደረጃ እየተሟጠጠ መሄዱ የሚያመለክቱ መረጃዎችን አጋርተዋል። ከዚሁ ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ የአገሪቱን የግል የጦር መሳሪያ አምራች ኩባንያ ኃላፊዎችን አግኝተው ለመወያየት ያቀዱ መሆኑን አመላክቷል። መረጃዎቹ በአሁኑ ሰዓት ተከሰተ ያሉት እጥረት ተተኩሶ ከተተኮሰ በኋላ ከማዕከላዊ አቅጣጫቸው የተስተካከለ ኢላማቸውን አነጣጥረው እንዲመቱ የሚያደርግ ወይም ጋይድድ ሚሳይል የተባሉት ናቸው። ዋሽንግተን ፖስት በዘገባው የአሜሪካ የጦር መሳሪያ አምራቾች አሁን ጦሩ ከሚያስፈልገው የማሰሪያ አቅርቦት አንጻር እያመረቱበት ያለው ፍጥነት እጅግ ዘገምተኛ ነው በሚል ወቀሳ እየደረሰባቸው መሆኑን አመላክቷል። ይህ በእንዲህ እንዳለ ጦርነቱ ባብሶ የቀጠለ ሲሆን በኢራን አዲስ መሪ ሊሾም መቃረቡ ደግሞ የአሜሪካና እስራኤል ትኩረት ስቧል። ትራምፕም የኢራንን ቀጣይ መሪ በመምረጥ ሂደት ላይ መሳተፍ አለብኝ ስትል ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአገሪቱን ከፍተኛ መሪ ህልፈት ተከትሎ የኢራንን ቀጣይ መሪ በመምረጥ ረገድ በግላቸው መሳተፍ እንዳለባቸው እንደሚያምኑ ተናግረዋል። ትራምፕ ከአክሲዮን ጋር ባደረጉት ቃለ ምልልስ ኢራን ያለ አሜሪካ ተሳትፎ ተተኪ ለመሾም ብትሞክር ጊዜዋን ታባክናለች ብለዋል። የተገደለው የጠቅላይ መሪ አሊ ካሚኒ ልጅ ሞታጅባ ካሚኒ በብዙዎች ዘንድ ዋነኛ ተተኪ ተደርጎ ይታያል። ነገር ግን ትራምፕ ውጤቱን እንደማይቀበሉት ተናግረዋል። የካሚኒ ልጅ ቀላል ክብደት ነው ያሉት ትራምፕ በሹመት ሂደት ውስጥ
መሳተፍ አለብኝ ብለዋል። ትራምፕ የቀድሞውን አመራር ፖሊሲዎች የሚያስቀጥሉት ማንኛውም አዲስ የኢራን መሪ እንደማይቀበሉ በመግለጽ ይህን ማድረጉ ከአሜሪካ ጋር በ5 ዓመታት ውስጥ እንደገና ግጭት እንደሚያመጣ አስጠንቅቀዋል። የካሚኔ ልጅ በእኔ ዘንድ ተቀባይነት የለውም፣ ለኢራን ስምምነትና ሰላም የሚያመጣ ሰው እንፈልጋለን ብለዋል። ትራምፕ ይህንን በማለት ቢያስጠነቅቁም ኢራን ደግሞ ምድሬ በሚሳይል ተሞልታለች፣ የመጋዘን አቧራ ማስለቀቂያ እንጂ እስካሁን ጦርነት አይደለም ያደረግን ያለነው ስትል ስለ አስፈሪው የሚሳይል ክምችት እወቁልኝ ብላለች። በአሜሪካው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰባት በዚህ ወቅት የኢራን ከፍተኛ ወታደራዊ አመራሮች የሚሰነዝሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ወደ ጠላቶቿ የላከቻቸው ድሮኖችና ሚሳይሎች ጊዜ ያለፈባቸውና መጠያ ያጣንላቸው ናቸው በማለት እውነተኛውና ዘመናዊ የጦር መሳሪያ ክምችት ገና ከመጋዘን እንዳልወጣ ገልጻለች። ይህ ምድር ሁሉ የጦር መሳሪያ ነው የሚለው ንግግር በምክንያት እንደሆነ የደህንነት ተንታኞች ይናገራሉ። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦች የማይደመሰሱ የጠለቁ የሚሳይል ከተሞችን ገንብታለች። በእነዚህ ሚስጥራዊ ስፍራዎች በሺዎች የሚቆጠሩ የባለስቲክ ሚሳይሎች በረድፍ ተደርድረው ከመገኘታቸውም በላይ አውቶማቲክ የሆኑ የሚሳይል ማስወንጨፊያ የባቡር ሀዲዶች ተዘርግተውላቸዋል። የኢራን ወታደራዊ ባለስልጣን በቅርቡ ለሰነዘሩት ትዕቢት አዘል ንግግር ዋናው ስሌት የጠላትን የመከላከያ አቅም መፈተሽ እንደሆነ ይታመናል። ሆን ብላ በርካታ ቁጥር ያላቸውን ርካሽ ድሮኖች በመላክ የእስራኤልን አይረንዶም እና የአሜሪካን የመከላከያ ሲስተሞች ስራ በማዛባት እንዲዝሉ የማድረግ ስልት ተከትላለች። ይህ ደግሞ እስራኤልና አጋሮቿ የተላከብን ይህ ከሆነም ገና ያለመጣ ነው ምን ሊሆን ይችላል በሚል ከፍተኛ የስነ ልቦና ጫናና ስጋት ውስጥ እንዲወድቁ ያደርጋቸዋል። በተጨማሪም አሮጌ ሞዴል ያላቸውን ድሮኖች በጦርነት ላይ በመጠቀም መጋዘኖቿን በማጽራት አዲስና የላቁ የጀት ድሮን ቴክኖሎጂዎችን ለመተካት እንደ አጋጣሚ ትጠቀምበታለች ነው የተባለው። ምንም እንኳ ኢራን የምታደርገው ንግግር ለፕሮፓጋንዳ የታለመ ቢሆንም የምዕራባውያን ደህንነት ተቋማት ግን ነገሩን በቀላል አይመለከቱትም። በመጨረሻም ዓለም አቀፍ የሰብአዊ መብት ተቋማት አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈር ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲል አዲስ ባወጣው ሪፖርት ከሰሰ። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችል እንደሆነ አስታውቋል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 27 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች የዳሰሰ ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዩና አንፊሎ ወረዳ ውስጥ እንደሆነ ተገልጿል። የሰብአዊ መብቶች ተቋማት ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለፈጸመባቸው 10 ሴቶች ቃለመጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩን እና የሕክምና መዘገቦችን መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረ ማክሏል። በ2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊት ወይም ኦነግና የመንግስት ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪል ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ላይ ጠቅሷል።